ዘመን መገላበጡ አይቀርም። የተሾመ መሻሩ አይቀርም። ያጣ ማግኘቱ አይቀርም። የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንዴ? እንደ ልብስ የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር ክፉውን ነገርም መልካሙን ነገርም እግዚአብሔር ስለ መልካሙ ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ስለዚህ መኪናም ውስጥ ስትሄዱ አሁን ክፉ ሰው ራሱ ወደ እናንተ እየሮጠ ሲመጣ አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ብሎ ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳም አትቸኩሉ። ስትሄዱ ወደ እሱ እግዚኦ ማርነ ክርስቶስ እያላችሁ ነው በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ ማርነ ክርስቶስ፣ ስትሳፈሩ መኪናም ውስጥ ስትሆኑ ስትተኙ ራሱ አሁን እንቅልፍ ራሱን ቢብላችሁ አልጋችሁ ላይ ገደም ብላችሁ ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወስደው ብሎ ዛሬ። ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ ማርነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። ምንድን ያለው ተመልከቱ። ተመልከቱ እሰክ ወነጉም እኔ ተመልከታሉ በአንተ ታምኜ እተኛለሁ አይደል? ወበምስካቤን ይዘከረከ አቤቱ ፈጣሪ ተኝቼም አስብሃለሁ ይላል። ስለዚህ የትም ቦታ ውዳሴ ከንቱ የለበት። እንደው ስብሰባው ርዘም ሲል ሁሉ እግዚኦ ማርነ ክርስቶስ በሉ። አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ ብትሉ ሰዎቹ በሉ እንግዲህ ዛሬ ስለመሸ ብለው ያሳጥሩታል። እኔም ስለመሸ ላሳጥረው። እርግማን እንዳይለምድብን ዕቃ ራሱ መራገም የለብንም። እንኳን ሰው ምን ለማመድ አለብን? አሁን የምንለማመደው እኮ ከዕቃ ላይ ነው። ፌስታል ስንፈታ ቅድድ ሲል ይቅደድህ መድኃኒዓለም። አሁን ምን ያደርገናል? እንዲህ ያለው ነገር ዕቃ የተረገመ ሰው እንስሳት ይረግማል፣ እንስሳ የተረገመ ሰው ይረግማል። ደፍቶ ይደር እንትኑ ብረት ድስቱ ሲደፋ አይምሮ የለውም፣ አይሰማንም እኮ ይድፋህ እንለዋለን ማለት ነው። ሲያፈሰው አይንፍሰስ፣ ውሃ ጥደንበት ብረት ድስቱ ሲያፈስ ማለት። እርግማንን የምንለማመደው በእንደዚህ ያሉ ቀላል ነገሮች ነው። መራገም ልክ ምራቁን የሚተፋ ሰው ከላዩ ላይ የሚረሳቱ ተመልሶ ራሱ ላይ እንደሚያርፍ ደንጊያ ቢያጎን መልሶ ራሱ እንደሚመጣው የሚራገም ሰው እርግማኑ ወደ ራሱ ይመለስ። ዳርወሙ ለለ ይረግሙክሙ፣ የሚረግሟችሁ ምን በሉ ነው ያለ ጌታ። መርቁ ዳሩሂ ወይ ትርግሙ፣ መርቁ እንጂ እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው። ሁሉ ቦታ ዘፈኑን ትሞክረዋለች፣ ድራማውን ትሞክረዋለች፣ ጭፈራውን ትሞክረዋለች፣ ሰውን ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እኮ። የጸሎት መጽሐፉ ራሱ ወረት አለብዶ አንዱ ደግሞ ደስር ይሄ ነው ጥሩ እንደዚህ ደግሞ ያለ ደግሞ መጣው እንደዚህ ንስሐ አባት ራሱ እኮ አያረካንም። ታውቃለች በፍጹም አያረካንም መቀየር። አንዱ ጓደኛችን የኛ ንስሐ አባት ዛሬ ወራዊ ስብሰባ ሰብስበው የመከሩን ምክር በስማ በስንት ጊዜ ነው? በወር የኛ እኮ በወር ከሁለት ሳምንት ነው የሚያደርጉት። ወደ እናንተ መምጣት ፈልጋለሁ ይላል። ከዛ ደግሞ ምን ይላል ደግሞ ሌላ ነገር ልትላችሁ፣ የኛ ንስሐ አባት እኮ በወር ይሰበስቡናል። በጣም ጌታ ያለው አስተማሩ ወደ እናንተ መምጣት ፈልጋለሁ። እኛ እኮ በሁለት ሳምንት አልከው አጣደፉ። አያችሁ ሰው በወር ከሁለት ሳምንት አነሰን ብሎ ይህን ይላል። ደግሞ መልሶ ደግሞ በሁለት ሳምንት ያጣድፉናል። የእናንተ ጥሩ ናቸው፣ አያጨናንቁም ይላል። ደግሞ ሰው እንዲሁ ምን ያህል መከራ እኮ ነው ደግሞ እውነቱ። እንዲህ ያህል ለምንድን ነው ሰላም ከማጣታችን የተነሳ ነው። ሁሉ ቦታ
መቆፈር አንዱ ቦታ ላይ ጥብ የሚቆርጥ ነገር አላገኘም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንደ ልብስ። የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር ክፉውን ነገርም መልካሙን ነገርም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮ ገንዘብ ፍለጋ ስናሳድድ ቤተ ክርስቲያን ሳንመጣ ይሄው አረጀን። ስንከተል ሆድና ገንዘብን በመከተል በቃይ ባለ ማለት ጣት ቁርሱን ግጥም አይገርማችሁ? የባለጸጋ እንዴ ምን ያደገደገከ እንዘ ወልደ ንጉሥ አንተ እኮ ነው ያለው። የንጉሥ ልጅ ነህ ምንድነው እያደርክ ትከሳለህ አለው። ዳዊት ልጅ እኮ ነው። የንጉሥ ልጅ ስትሆን እያደርክ ትከሳለህሳ። የንጉሥ ክርስቶስ ልጆች እያደርን እየከሳን አይደል እንዴ? እያደርን እየከሳን ጤና ያለ ቤተ ክርስቲያን፣ እኛ የምንውል ጠንቋይ ቤት። ሰላም ያለ ምንድነው? ሰላም ያለ ቤተ ክርስቲያን። እኛ ሰላም የምንፈልግ ቲክቶክ ውስጥ የት ይገኝ ሰላም? ወይ ምንም እኮ አይገኝ። ይኸውላችሁ ሰላም ድግስ ያለ እዚህ ነው። ሰላም ያለ በማስቀደስ ሰው ሰላም የሚፈልግ በድራማ የት ይገኛል? አይገኝም። ፈጽሞ ወዲያና ወዲህ ነው የሆነብን ነገሩ። የሰላም ድግስ እውነቴን ልንገራችሁ፣ አንድ ያለው ሀገር የበቁ አባት አሉ። እንዲሁ ሰው እኮ እንዲሁ ምን አይነት እደኛ እንደሆነ ሰው እኮ ጋኔን ቢይዘው ራሱ 15 ቀን እያሰራችሁ ኪዳን ብታስደርሱት ይለቀዋል። አሁን ቤተክርስቲያን እማምላክን 15 ቀን 7 ቀን ራሱ እያሰርን ብለ ኪዳኑ ብናቆመው ጥሎን ነው። ቤተክርስቲያን እኮ ቤተ ብዕል እኮ ናት። የጸጋ ግን ቤት፣ የእግዚአብሔር ሀገሩ፣ የክርስቶስ አካሉ፣ የሰማይና የምድር ቤታችን፣ የነቢያት የሐዋርያት ሀገር የያዝነው ነገር ሁሉ ዳርዳሩን የምንሮጥበት ነገር ሁሉ ያበቃል። ለደስታም ጊዜ ያለው ለሐዘንም ጊዜ ያለው እማያበቃ ሕያው እግዚአብሔር ነው። ከመትት መሄጡ ሀበ እግዚአብሔር ሕያው፣ ወደ ሕያው እግዚአብሔር ተመለሱ የሚላቸው ለምንድን ነው? ሌላው ነገር ሟች ነው። ሁሉ ነገር ሙቶ ሲያልቅ የሚቀር እግዚአብሔር ነው። ስለዚህ ዘላለማዊ ለሆነው ለእግዚአብሔር ልባችሁን ስጡት። ዘፈኑም መዝፈኛ ጉልበቱ ያልቃል። ሆዳምነቱም መበያ ሆድ በበሽታ ይታመማል። አመንዝራነቱም ሥጋ ይያዛል። መጨረሻ ላይ የሚቀራችሁ እግዚአብሔር ነው። ሁሉ ሲያልቅ የማያልቅ እግዚአብሔር ነው። ሁሉ ሲጠፋ የማይጠፋ እግዚአብሔር ነው። ሁሉ ሲሞት የማይሞት እግዚአብሔር ነው። ስለዚህ ለሚያኖራችሁ እግዚአብሔር ተመለሱ፣ ልባችሁን ስጡት። አሁን ተመለሱ፣ ከጠፋችሁበት ከያዛችሁት ክፋት ዛሬውኑ ተመለሱ አላቸው። ወደ እግዚአብሔር መመለስ ማለት ወደ ቤተ ክርስቲያን መመለስ፣ ወደ ቅዱስ ቁርባን መመለስ፣ ወደ ንስሐ መመለስ፣ ወደ ሥርዓተ ቤተ ክርስቲያን መመለስ፣ ወደ ልብ መመለስ። ክርስቶስን እግዚአብሔር እንደ ጊዜ ታጣላችሁ። እኔ እኮ ይገርመኛል። እባካችሁን ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ፣ ጊዜ ከሌላችሁ፣ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ፣ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙን ህዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? ነው እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነግሮሙ ለህዝቡ በመጽሐፍ
እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። የማይችሉትን ነገር ትግል መግጠም፣ የማያገኙትን መመኘት፣ ለማይጠቅም ነገር ጊዜን፣ ጉልበትን፣ ዘመንን፣ አይምሮን ማባከን ጥቅም የማናገኝበት ለነፍስም ለስጋም የማይረባ ነገር ጉልበት። አሁን እስቲ ጋር ያሳያችሁ ሰው በዘፈን ሌሊቱም ሙሉ እስክስታ ሲወርድ ያድራል ትከሻው እስኪወልቅ ድረስ። እስቲ አሁን ይሄ ለስጋው 10 ኪሎ ጤፍ ያመጣለታል? አያመጣለትም። ለነፍሱ ገነት ይከፍትለታል? አያመጣለትም። ጥቅም ለሌለው ነገር መገዛት በራሱ ኃጢአትም ባይሆን ጽድቅም ባይሆን ጥቅም ለሌለው ነገር ጊዜንና ጉልበትን መፍጀት ይሄ ምን ይባላል? ከንቱ ይባላል። ይሄን ከንቱ ነገራችሁን ተዉት። የማይጠቅማችሁን ነገር ተዉ። ራስን ማክበር፣ ራስን መውደድ፣ መመጻደቅ፣ መክበስበስ፣ መኩራት፣ ጥጋብ፣ ሰውን ማማት፣ እንዲህን የመሰለ ነገር ረብ ጥቅም የለው። ወደ ሕያው እግዚአብሔር ተመለሱ። እኛም ብዙ ነገር የምናመልከው አለ ዛሬ። እኔ እግዚአብሔርን የማመልከው እናንተም እግዚአብሔርን የምታመልኩት፣ ግን በውስጥ ግን የተቀመጠ ጣዖት አለ። አንድ የራስ ክብር ነው። ሁለት የምንወደው ኃጢአት ነው። ሶስት ዘር ነው። ከክርስቶስ ያስበለጥነውና ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀዶ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨርሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨርሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው። ሚስት ሲታጭ መታጨት ያለበት ምን የምታረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ቃለ እግዚአብሔር የምትቀዳ ሰው፣ ወግ የምትቀዳ ነገር የምትቀዳ አትታጭም። ቃለ እግዚአብሔር የምትቀዳው ሚስት ትሆናለች። ሕይወት ስትቀዳ የምትገኝ ጥም የሚቆርጥ ነገር የምትቀዳ ጆሮዎቿ፣ እጆቿ፣ እግሮቿ፣ መላ ሰውነቷ ሁሉ የነፍስ ጥም የሚቆርጥ ነገር የሚቀዳ ነፍስ ያላት እሷን የምትታጭ። የመጀመሪያ ለማግባት መስፈርት ይሄ ነው። ውሃ ትቀዳለች ወይ ነው። ቃለ እግዚአብሔር ትወዳለች ወይ? ከቤተ ክርስቲያን ውሃ መቅዳት ትቀዱ፣ በረከት መቀበል፣ አስቀድሶ መመለስ፣ ኪዳን አድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር። ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በሕይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትታጨው። ቃለ እግዚአብሔር ስትቀዳ ነው ወይ የተገኘችው? እንዲህ ያለችውን ነፍስ ሴት ማጨት ይገባል። ሁለተኛ ሚስት የሚታጨው ከጉድጓዱ ነው። ምን ማለት ይመስላችኋል? ያ ውሃ ምንድን ነው ብለናል? አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው።
ለኢትዮጵያ እግዚአብሔር ያበቀለልን እረኛ አቡነ ተክለ ሃይማኖት ናቸው። ሁሉንም የሚጠብቁ እረኛ። በዛሬው ዕለት እንዴት እንደተወለዱ ልንገራችሁ። እሳቸውን ያበቀለልን ለነገስታት የንግስት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል በዕለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው አንድ አባት ሌባ አለው፣ ዝም። ጋራ ከቆረቡ በኋላ በተክሊልም ካልሆነ በቁርባን የሚጋቡም ከሆነ ድንግልና የሌላቸው በቁርባን ካገቡ በኋላ 40 ቀን የመጾም ግዴታ አለባቸው። ትዳር ለምን ገርል ነዋ። ገርል እኮ ነው፣ ማረፊያ አይደለም፣ ድግስ ቤት አይደለም፣ ገርል ነው። እንኳን ከሰው ጋር ብቻን መኖር ከባድ ነው አይደል? ሰው እኮ ሲያገባ ከቀላል ወደ ከባድ ነው፣ ከከባድ ወደ ቀላል ነው የሚሄደው። ያው ከቀላል ወደ ከባድ ነው የሚሄደው። ሌላ ሰው ጋር ጨምሮ እንዲያ ማለት ነው። የሌላ ሰው ጭምር ሐሳብ ድሮ እንዳሰብክ ትተኛለህ፣ እንዳሰብክ ትበላለህ፣ እንዳሰብክ ትተኛለህ፣ እንዳሰብክ ትነሳለህ። ሰው ስትጨምር ግን እንዳሰብክ ምን የት ነው የምትሄድ? ጠያቂ አለህ ማለት ነው። አለቃ አለህ፣ ተቆጣጣሪ። ስለዚህ ገርል ነው፣ ትዳር ገርል ነው። ገርሉን የምትጀምረው ጾመህ ነው። 40 ቀን ይጾማል። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙ። ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው። 40 ቀን ግን ከተጋቡባት ቀን ጀምሮ 40 ቀን ይጾሙና በ40ኛዋ ቀን ስጋው ደግሞ እንደገና ተቀብለው ሰርግ ይደረጋል። መደገስ ይችላል፣ አለመደገስ ይችላል። ምክንያቱም ክርስቶስ 40 ቀን ከጾመ በኋላ የት ተገኘ? ሰርግ ቤት ውስጥ ተገኘ ማለት ነው። ስለዚህ እሱም ገርል ነው። ምንኩስና ምንድን ነው? ገርል ነው አይደለም? ገርል ዋናው ገርል። ምንኩስና የሚጀመረው ምን ተደርጎ ነው? ተጾሞ ነው። አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል? ከመነኮሰበት ቀን ጀምሮ 40 ቀን ይጾማል። 40 ቀን፣ ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ። እንዲያውም አብዛኛው የመነኩሴ መከራ ያለች 40 ቀኗ ውስጥ ነው። ስቃይ የሆነም ፈተና ማለት ነው። ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ 40 ቀን ውስጥ ነው። አሁን ይህን ማስረዳት አይቻልም። የመነኮሰ ብቻ ነው የሚያውቁ። ብቻ እንዳለው ማሳወቅ ግን ጥሩ ነው። አለው ብቻ ማለት ዝም ብሎ ማለት ምን ያህል ነው መጠኑ? መንኩሳችሁ ወቁት አደላችሁ ነገር። እሱም በጾም ነው የሚጀምረው። ክህነት ሲሰጥ በጾም ነው የሚጀምረው። አሁን ይኑር አለ እንጂ አባቶቻችን ዲቁና ሰጠው ለዲያቆኑ ምን ይሰጡታል? ጾም ይሰጣል። ቅስና ሰጠው ለቄሱ ምን ይሰጡታል? ጾም። ክህነት ገርል ነው፣ ለሱም ጾም ይሰጣል። ሁሉም በጾም ነው የሚጀመረው። ለምን? መዳረሻችን ጾም ነው። መንግስተ ሰማያት ውስጥ የጾም ኑሮ ነው፣ ያለ መብላት ኑሮ ነው። በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና ጾም ማለት እንደዚህ ያለ ጾም ትፌውስ ቁስለ ነፍስ ይላል ደግሞ ቅዱስ ያሬድ። ጾም የነፍስን ቁስል ምን ታደርጋለች? ትፈውሳለች። ወታጸምም ፍትወታተ ኩሉ ዘሥጋ፣ የሥጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋለች። ማናት እንዲያ የምታደርገው? ጾም። የነፍስን ቁስሏን የምትፈውሳው ጾም ናት ተብሎ እንግዲህ ፈውስ ነው፣ ምንጭ ነው ብያችኋል። መላካዊ ህይወት ነው፣ እግዚአብሔርን የሚያስመስል ህይወት ነው፣ የመንግስተ ሰማያት ኑሮ ነው ጾም። ለዚህ ነው የምንጾመው። ፍኖተ ክርስቶስም ነው፣ የገድል መነሻም ነው፣ የጸሎት ምንጭም ነው። አጋንንትም አይወዱ። ልንገራችሁ፣ አንድ ሰው ገበታ አለ። ገበታው ውስጥ ውሃ እርጥብ ሲሆን ነው ደረቅ ሲሆን ነው ትንኝ የሚመጣው? እርጥብ ሲሆን ነው አይደለም? አዎ እርጥብ ሲሆን ነው። እንደዚህ ሁሉ ከማይጾም ሰው ሰውነት ማን ይሰበሰባል? አጋንንት ይሰበሰባሉ። አጋንንትን ዝንብ ወይም ትንኝ አድርጓቸው ይሰበሰባሉ። ከደረቁ አይሰበሰቡም። አጋንንት ከበው የሚያስጨንቁት የማይጾምን ሰው። የሚጾምን ሰው አይፈትንም ማለት እንዳልሆነ ሁሉ ማለት ነው። እሱ ራሱን የቻለ ጎዳና አለ። ስለዚህ ያስጨንቃሉ። ጥያቄ፣ እሳት እየነደደ እንጨት ብንጨምርበት እሳቱ ምን ያደርጋል? ይጨምራል። እንጨቱን ወጣ ብናደርገውስ ይጠፋል አይደል? እንዲህ እሳቱ። አዎ እንጨት ምንድን ነው?
ምግብ። እሳት ምንድን ነው? እንደዚያ ነው። ስለዚህ እንጨቱን ወጣ ወጣ ስናደርገው እሳቱ ምን ያደርጋል? ይጠፋል ነው። ጾም ታጸምም የተባለ ለዚህ ነው። ጨጭ ነው የምታደርገው፣ እረፍ የምትለው እንጨቱን መቀነስ ነው። ይሄ ነው ጾም። ከዚያ አብይ ጾም እንፈታ ነው። ምኒልክ እግዚአብሔርን ይዘው እንጂ ጉልበት ይዘው የሚዋጉ ንጉሥ አልነበሩ። እግዚአብሔር በጉልበታቸው አይመኩም ማለት ነው። አይመኩም። እንደገና ደግሞ ምን ያደርጉ ነበረ? አፄ ምኒልክ የሚኖሩት ለሕዝብ እንጂ ለራሳቸው አልነበረም። አንድ ቀን እንዲያውም ጃንሆይ ሰው ሁሉ መሬት አለው፣ ባላባቱ መሬት አለው፣ እሱ እንዴት ቢያንስ አንድ ጋሻ መሬት አይዙት? ኪዳነ ምሕረትን ይወዷታል። ኪዳነ ምሕረት አንተ መላው ኢትዮጵያ ለማን ሆንና ነው ለእኔ ቁራሽ መሬት የሚቆረስልኝ? ኢትዮጵያ የኔ መሬት አይደለች። ለእኔ ለብቻዬ መሬት አይኖረኝም። ድርቅና ረሃብ ቢመጣ የቤተ መንግስቱን ከብት በሙሉ ለሕዝብ አከፋፍለው ያበሉ የንጉሥ መጽዋች። ሀገሪቱ ብትራብ ቁፋሮና እርሻን ራሳቸው ንጉሡ ቆፍረው የኢትዮጵያ ሕዝብ ተንክኝም። ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። በነገራችን ላይ በቤተ ክርስቲያን ትምህርት በተማርኩት መሰረት ለፍቅር ዋጋ የሚከፍል እንደ ሴት ያለ የለም። የእውነት ለመናገር ከየት ነው አሁን 12 ሐዋርያት ሁሉ እንወዳለን አሉ። ሽቱ እዛው መቃብሩ የተገኙ ሴቶች ናቸው። በአንድ አካል እንደሚወደዱና እነሱም እንደሚወዱት እርግጠኛ ከሆኑ ፍርሃት፣ አሁን ሴቶች ፈሪ እንደሆኑ ነው የሚገመተው። በፍጹም ዋጋ ይከፍላሉ። ግን በዚያ ሰው ዘንድ ቦታ እንዳላቸው ግን እርግጠኛ መሆናቸው ግን ጊዜ ፈጅቶ የሚገኝ ነገር ነው። በብዙ ነገር ፈትነው አረጋግጠው ነው ያን የሚያደርጉ። ሰው እንደዚያ ካልሆነ አይወደኝም ብለው ካሰቡ ግን አይጨበጡም። ፍጹም መጽሐፈ ምሳሌ ስንተረጉም እንደምናገረው በሴትና በሌሊት የሚታወቅ ነገር የለም። ምንም መርምሮ ማወቅ አይቻልም። ምንም እየሳቁ ተቆጥተው ይሁን፣ ተቆጥተው እየሳቁ ይሁን፣ እየታዘቡ ይሁን፣ እየፈተኑ ይሁን፣ በትክክል ቃል እየገቡ ይሁን ማረጋገጥ አይቻልም። እግዚአብሔርም በጣም ብዙ ሴቶች ብዙ ልጆችን የማሳደግ ኃላፊነት በእነሱ ስላለ አይምሯቸውን በተለየ ውስብስብ አድርገው አነቡ። ባካችሁ እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለእነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንተና ምኜ ስለምን ልፍራ ያየው ባይኔ ታምር ስሰራ ታከፊቴ ቅደመለኝ ኃይሌ ብርታቴ በቱነኝ ስም ጥላዬ ስም ጋሻዬ ከጠላቴ ቀስት መሸሸጊያዬ ምድረ በዳውን አለመለመ ባሕሩን በታምር ፊቴ አቆመ። ይህንን አባት ይህንን ጌታ አመልከዋለ። ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር ነገ በሚሆን ነገር ላይ አትጨነቁ። ነገ ምንድን ነው የሚሆነው? የዛሬ 5 ዓመት ምንድን ነው የሚሆነው? የዛሬ 3 ዓመት፣ የዛሬ ዓመት፣ የዛሬ ወር የሚያገባን ነገር የለም። የእኛ ድርሻችን ንጹሕ መሆን። በንጽህና ምን ይሰበስባል? ሀብት ይሰበሰባል፣ ጸጋ ይሰበሰባል፣ ረድኤተ እግዚአብሔር ይሰበሰባል፣ መላእክት ይሰበሰባሉ። ሁሉም ንጹሕ ወደሆነ አካል የማይሰበሰብ የለም። መልአክ ቢሆን ነቢይ ቢሆን ሐዋርያ ቢሆን ንጹሕ ወደሆነ ሰው ሁሉም ይመጣል። እመቤታችን ትመጣለች፣ እግዚአብሔርም ይመጣል። እነሱ ካሉ ደግሞ ሁሉም ይመጣል እና የእግዚአብሔር ፈቃዱ ንጹሕ እንድንሆን መጀመሪያም ንጹሕ አድርጎ ነው የፈጠረን፣ ኋላም ንጹሕ ሆኖ። ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው ቤት የሚሰማው ስላጣ ነው።
እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና፣ በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት የአይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ 5ቱ ናቸው። በእነዚህ በ5ቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም።
ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው እና ንጽህናችሁን ጠብቁ። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና፣ በጆሮአችሁ ርኩሰት ላለመስማት፣ በዓይናችሁ ርኩስ ነገር ለማየት የዓይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ 5ቱ ናቸው። በእነዚህ በ5ቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣ ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት ነው ያለ ሊቁ። ለሰው ብለህ እግዚአብሔርን ከምታስደስት እግዚአብሔር ብለህ ሰውን አስደስት። ገብቷችኋል? ቋንቋ ለሰው ብሎ እግዚአብሔርን ማስደሰት ማለት ነው። ምን ማለት ይመስላችኋል? ለሰው ብሎ መጸለይ፣ ለሰው ብሎ መቁረብ፣ ለሰው ብሎ ብቻ መታየት ነው። በቃ ለሰው በሚባል ነገር እግዚአብሔርን አስከፍ እናንተ ለማአበሰ ሰብ ላይ ለቢጹ ማህበ እግዚአብሔር ይጸልዩ ሎቱ ወለማአበሰ ሰብ ላይ ለእግዚአብሔር ማህበ መኑ ይጸልዩ ሎቱ። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው እግዚአብሔርን ቢበድል ግን ወደ ማን ይጸልዩለታል? እግዚአብሔርን እየበደል ነው። እግዚአብሔርን እየበደል ነው። ወደ መርከቡ አልገባንም ማለት እግዚአብሔርን ወደ መፍራት ሰው አልገባም። በእውነቱ ማለት ክህነት አለው፣ ቤተ ክርስቲያን ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። ዲቁና አለው፣ መቅደስ ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። እግዚአብሔርን ወደ መፍራት ያልገባ ሰው ቤተ ክርስቲያን ገብቶ ምዕመናንን ይዞ ይወጣል እንጂ። ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበስብ ምንም ጥቅም የለውም። ደምን ለማጣራት የሚጠቅመው ብታውቁ ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል፣ ጊዜም ለላባ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይጥልቃል፣ አንዱ ያበለጽጋል። እንዲሁ ነው። ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይሄ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። አሁን እኔ ቢያመኝ ምን ያደርጋል መሰላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፍ ምን ያደርጋል? አሞኛል ምንክን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳልወጣው ያያል አይን። ጉሮሮ ይውጣል። እዛ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ እንዳንገልጠው የጥርስ ደም የሆነብን እስመ ቅናት ተበልዖሙ ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ ውስጣቸውን እንደ ትል ትወረቡራቸዋለች። በቅናት ደግሞ የእግዚአብሔር ጸጋ አይወረስም። እዚያ በኋላ ዳዊትና ሳኦል ጠላት ሆኑ ማለት ነው። ዳዊት ሲሄድ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ አንድ ቀን ተመልከቱ ምን አደረገ? ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ልጄ ዳዊት አንተ እኮ በገና ስትደረድር ደስ ትለኛለህ፣ ናማ በገና ደርድርልኝ ብሎ ጠራው። በገና ሲደረድርለት እሱ ቅዱስ ዳዊት በገና እየደረደረ
እየዘመረ ደስ ይለዋል ብሎ ሲያስብ በዚያ ራሱ ቀንቶ ምን አደረገ? ሳኦል ወርውሮ ሊመታው ጦር ወረወረ። የዚያን ጊዜ አድነኒ እግዚኦ እምብእሲኩይ አቤቱ ከክፉ ሰው አድነኝ ብሎ ሲጸልይ ያን ጊዜ ጦሩ ውልብ ብሎ ከግድግዳው ላይ አረፈለት። ቅዱስ ዳዊትም ከሳኦል እጅ አመለጠ። ያን ጊዜ ምን አለ? እግዚአብሔር ኃይሌ ወፀወኔ ወእቱ የከልቦቱ እግዚአብሔር። አንድ በበረሃ የሚኖረው መነኩሴ አንዲት ሴት ሄደችና አየኸኝ አይደል? በጣም እኮ መልካም ሰው ነኝ አለች። ከፊቱ ወዳ ማለት ነው። ትክክል ነሽ፣ እግዚአብሔር ደግሞ የመልካምነት ሁሉ ምንጭ ነው አላት። በእሷ ውበት አንጻር ማን ይታየው ነበረ? የእግዚአብሔር መልካምነት ይታየው ነበር። የእግዚአብሔር ውበት የእሷን ውበት አስረስቶታል ማለት ነው። እና እግዚአብሔር ፍጹም መልካም የሚወደድ መሆኑን የእግዚአብሔርን ውበት የማያዩ አይኖች ስላለን ምን ያህል ድሆች ነን በእውነት። እግዚአብሔርን ለዚያ እንዲያደርሰን ነው መድከም ያለብን። እግዚአብሔር ውብ ሆኖ የማይታያቸው አይኖች ናቸው ዓለምን የሚያደንቁት ማለት ነው። ስለማይቻለን ነው በዚያ ተጠልፈን የወደቅነው።